እንኳን አደረሳችሁ። ዛሬ በዓል ነው። እኔ ትላንትና ነው የሰራውላችሁ። ይሄንን ለብዙ ነገር መጠቀም ትችላላችሁ። እኔ አሁን ትንንሽዬ ሳንድዊቾች ነው የምሰራበት። እናንተ መኮረኒ በሸመል ነሽ ይሄን እንድታይ ሌላ በቃ በዶሮ የሚሰሩ ነገሮችን በሙሉ መስራት ትችላላችሁ። እኔ ግን እነዚህን ስናኮች እሰራለሁ ማለት ነው። እኔ ብስሚላ መርሐባ ያ ሄሎዊን። ይሄ ቪዲዮ መፖሰት የነበረበት የኢድ ቀን ነበረ። ይሄን እንድትሰሩ የፈለግኩት ግን ኤዲት አድርጌ አልጨረስኩም ነበር። ስለዚህ ያው ከሰራሁት አይቀር ለምን አልፖስተውም ብዬ አሁን ልፖስትላችሁ ነው። እዚህ ጋር የሰራሁላችሁ ዶሮ ነበረ። ዶሮን ለብዙ ለ4፣ 5፣ 6 አይነት ነገር መጠቀም ትችላላችሁ። በኋላ አንዱን ያሳያችሁ ዛሬ ግን ወደፊት ኢንሻአላህ ሌሎቹን አሳያችኋለሁ። እዚህ ጋር የተጠቀምኩት እንግዲህ አንዱ ኪስ ይሄ 1 ኪሎ ከግማሽ ሽንኩርት አለው። ቢያንስ 10 ኪሎ ሽንኩርት ይሆናል። ለምን እኔ በብዛት ስለምሰራ እንደተለመደ ያቃይስ። እናንተ በብዛት ከሰራችሁ በዛርኩት፣ ካልሆነ ደግሞ ልክ እንደዚህ ያደርጋችሁ አሳነሳችሁ ለመስራት ሞክሩ። ያው የኔ የሚሸጥ ስለሆነ ነው የሚበዛው ሁልጊዜ። ወይኔ ብስምላ አለያ ሹፉ አዩኒ የሌለን ይቀለው። በጣም ነው ሽንኩርት የሚያቃጥለው። በጣም ቀይ ነው። እንደዚህ አይነት ሱሶች ስትሰሩ ደግሞ ሽንኩርታችሁ ቀይ ቢሆን ይመረጣል። ከነጩ ቀዩ ጣዕም ስላለው ማለት ነው። እዚህ ጋር ሱፍራዬን አድርጌ ሽንኩርቴን ላልጬ ጨረስኩኝ። ከዛ ሽንኩርቴን አጥቤ ደግሞ በማሽን እፈጫዋለሁ። እናንተ ትንሽ ከሆነ የምትሰሩት በእጃችሁ ከተፉት፣ እንዳይሟሟባችሁ በማሽን ሲከተፍ ማለት ነው። እኔ ብዙም አድቅቄዋለሁ፣ አላደቀኩትም ልላችሁ ነበረ። ደቋል ግን በቃ አላርለ ችግር የለውም። በቃ አሁን ተወርዱብኛለች ኮሜንት ላይ ግን በቃ ችግር የለውም የሚሸጥ ስለሆነ ችግር የለውም። እናንተ አታድርቁት። ከዛ በኋላ ሽንኩርቴን ከከታተፍኩኝ በኋላ ዶሮውን አውጥቼዋለሁ ከበረዶ ቤት። ግን በጣም ሙሙት አላለም። እኔ ሲሟሟ አልወድም፣ ወይ ደግሞ ስከትፈው ያደክመኛል። ሙህም ያህልወን እዚህ ጋር ሽንኩርታችንን ከትፈን ጨረስን። ጠረጴዛችንን በደንብ ወለወለን። ሽንኩርቱ መብሰል አለበት። ተጣደ። አንዷ ጓደኛዬም እንዳለችኝ ታውቃላችሁ፣ ሽንኩርት አይታ በቃ እሱን ታዩና የዶሮ የኢትዮጵያውን ዶሮ ወጥ ነገ ለበዓላችን እንስራ ብላ አለችኝ። እሷ በነገራችን ላይ ወጥ እየሰራች ነው። ቭሎግ ሰርች የላችኋለሁ ለኢድ። እሱን ራሱ የወላችሁ ለኢድ ሰው ቭሎግ ሰርቶ እንዴት የኢድ ቀን አይፖስተው? እኔ ግን ኤዲት አድርጌ ስላልጨረስኩት አሁን ራሱ አልፖስትኩላችሁም። ሰው እኔ ምን ብዬ እንደምፖስተው ራሱ አላውቅም። እሞህም ያበናት እኔ እዚህ ጋር የተጠቀምኩት 12 ኪሎ አይደለም 10 ኪሎ ዶሮ ነው። በነገራችን ላይ ይሄ የመጨረሻ ትንሹ ዶሮ ነው ስሰራ። ከዚህ በፊት ስሰራ እስከ 25 26 ኪሎ ምናምን ነው የምሰራው። እኔ በረዶ እያለ ነው የምከትፈው። በረዶ ከለቀቀብኝ እንትን ይልብኛል ታውቃላችሁ፣ ያደክማል፣ ሰዓት ይወስዳል። ትንሽ ግን በረዶ ያዝ አድርጎ ከሆነ የምትከትፉት በጣም አሪፍ ነው የሚሆንላችሁ። ልክ እንደ ሽንኩርት ነው የሚከተፍልኝ። ሽንኩርቴን ደግሞ እዚህ ጋር በጣም ልቡ ውጥት እስከሚል ድረስ ነው ማበስለው። እኔ ከዚህ በፊት የሆነ ቪዲዮ ሰርች የላችሁ ነበረ። ዶሮን አበስለውና ከዛ በኋላ ዶሮ ላይ ነበር ሽንኩርት ማረገው። ሽንኩርቱ ብዙ እንዲበስል አልፈልግም ነበረ። ግን አንድ ጓደኛዬ አላህ ይስጣትና የሆነ ጊዜ እኔ ጋር መጣችና እንደዚህ ስሰራ አየችኝ። ኖ ሰላም እንደዚህ በጣም ባለሙያ ናት ያ ጋይስ፣ ወላሂ አዚም ማሻላ ሙያ ትጠላለና እንደዚህ አይደለም። ሰላም መጀመሪያ ሽንኩርቱን በደንብ ሞት እስከሚል ድረስ ከተፊው ማነው አቁላዩና ከዛ በኋላ ነው ዶሮ ማድረግ ያለብሽ አለችኝ። እሺ ብዬ ከዛን ቀን ጀምሮ በሷ መንገድ ነው የምሄደው። እዚህ ጋር እንደምታዩት በጣም ብዙ ጨውና በጣም ብዙ አቸቶ አረግበታለሁ። ከዛ ዘፍዝፌ ትንሽ ሰዓት አስቀምጠዋለሁኝ። ለምን በደንብ እንዲታጠብ። እንደነገርኳቸው የንግድ የሽያጭ ስለሆነ አሁን ዘፍዝፌ አስቀምጠዋለሁ። በደንብ አጥቤ ከለሩ ራሱ ይዩት። ድሮ ግን ሳሏሽ ስነግራችሁ ትንሽዬ ማለት 1 ኪሎ ግማሽ ኪሎ ለኛ ለቤታችን ምናምን ስንሰራ እንደዚህ በደንብ በውሃ ብቻ ነው ለቅለቅ ማረገው። ሳስበው የዚህ ሀገር ዶሮ እንኳን ታጥቦ እንደዚህ በጨውና ባቸቶ ብትንትኑ ነው የሚወጣው። በብዛት ሲሆን ግን ትንሽ ያስፈራል። እሙህም ዶሮዬን አጠብኩኝ። ከዛ በኋላ በደንብ የተቆላለው ሽንኩርቱ ላይ ነጭ ሽንኩርትና ዝንጅብል አድርጌበታለሁ ቅድም እንዳያችሁት። ከዛ ዶሮውን አደረግኩና ትንሽ አቁላለዋለሁ። የተጠቀምኩት ቅመም እዚህ ጋር ቁንዶ በርበሬ፣ እርድ፣ ኮረሪማ ፓውደር፣ የድንብላል ፓውደር፣ ከሙን፣ እነዚህ አንድ ላይ የተዘጋጁ ናቸው። ቦራች ላይ ቅመሜን ቤት ውስጥ ነው ማዘጋጀው እና ማጅ አድርጌበታለሁኝ። ጨውም እጨምራለሁ። አላሳያችሁ መሰለኝ። ከዛ ዶሮ ፍርስርስ ይላል ብያችኋለሁ እና ብዙ ሰዓት ስለማይፈጅ ውሃ እንዳያወጣልባችሁ ብቻ እዛው ቆም ብላችሁ በደንብ አብስሉት። ሌላው ደግሞ ረስቼ ትንሽዬ ሶያ ሶስ ለከለርም ለጣዕም ትንሽ አርጉበት።
እንኳን አደረሳችሁ። ዛሬ በዓል ነው። እኔ ትላንትና ነው የሰራውላችሁ። ይሄንን ለብዙ ነገር መጠቀም ትችላላችሁ። እኔ አሁን ትንንሽዬ ሳንድዊቾች ነው የምሰራበት። እናንተ መኮረኒ በሸመል ነሽ ይሄን እንድታይ ሌላ በዶሮ የሚሰሩ ነገሮችን በሙሉ መስራት ትችላላችሁ። እኔ ግን እነዚህን ስናኮች እሰራለሁ ማለት ነው። እኔ ብስሚላ በዓል እንዴት ነው ያ ጋይስ? እሺ ያ ጋይስ፣ እኔ እዚህ ጋር እንደምታዩት ለኢድ የሰራኋቸው ትንንሽ ስናኮች ናቸው። ቦራች ላይ ሰርቼ ስጨርስ ቪዲዮ ሳልቀርጽ ረሳሁትኝ፣ በጣም ይቅርታ። ይሄንን ሱስ እንደነገርኳችሁ ሩዝ፣ መኮረኒ፣ ፓስታ ለልጆች ምሳቃ ሳንዶች ስትሰሩ እንግዳ ካለባችሁ በጣም በቃ ቀላል ነው። በጣም ነው የሚጣፍጠው። ለሁሉም ይሆናል። እናንተ ከለሩን እንደፈለጋችሁ ቢጫም ቀይም ራሱ ኖርማሊ ምናም ማድረግ ትችላላችሁ። በጣም አሪፍ ነው። በዚህ መንገድ ሰርታችሁ በብዛት ፍሪጅ ውስጥ አስቀምጡት። እዚህ ጋር የበዓል ፋሚሊ ጋር ደውዬ እያወራው ነው የምሰራው። ለዛ ነው ሚዩት ያደረግኩት። ለምን ቭሎግ አትሰሪም ላላችሁ ልጆች እዚህኛው የፉድ ፔጄ ላይ ሳሚያ የሚለው እዚህ ከጎን ያስቀምጥኩላችሁ አካውንቴ ላይ ቭሎግም አንዳንድ ቪዲዮዎች ምናምን እሰራላችኋለሁ። እዛም ሄዳችሁ ሰብስክራይብ አድርጉኝ። ይህን ቪዲዮ እንደጠቀማችሁና አሪፍ እንደሆነ ተስፋ አረጋለሁ። ሹባቴ አረቢ ምን ልላችሁ ነበረ? በቃ ልክ እነዚህን ስናኮች እንደውም ምን አስቤ እንደነበር ታውቃላችሁ? የሰላጣ ቅጠልና ካሮት በረጃጅሙ ከተፋ አድርጌ ላረግበት እንዲሁ ለዲዛይኑ ማለት ዲኮር በቃ አሪፍ እንዲሆን እንዲህ ሲታይ እንጂ በተረፈ ጣዕሙ ምናምን የሌለ በጣም አሪፍ ነው። ሞክሩት። እኔ ይሄ የምሸጠው ነው። እንደውም ሚኒ በርገር ሰራለሁ ምናምን አላልኳችሁም? እሱ ውስጥ ብዙ ጊዜ ይሄንን ዶሮ ነው የምጠቀመው። ግን የሰላጣ ቅጠል አደርግበታለሁ። ትንሽ ቺዝ እና ማዮኔዝ፣ ጊሽጣ ምረባ ጊሽጣ ክሬም፣ ምንም ጨው ምናምን የሌለውን ክሬም አደረግበትና በጣም በጣም ይጣፍጣል። እሱ ሞክሩት። ሽሆኔ የምሸጠውን ራሱ ሳይቀር ነው የምነግራችሁ። ያጋይስ እኔ እኮ ከልቤ ነው የምወዳችሁ። ሌላው ደግሞ ስለምትሰጡኝ ቆንጆ አስተያየት፣ ቆንጆ ያልሆነ አስተያየት ሁሉንም እቀበላለሁ። ችግር የለውም። የሚጠቅመኝ ከመሰለኝ ስለምወስደው ነው። ግን እናንተ ያልሆነ ነገር ባትጽፉ በደንብ ሳሰሙኝ፣ በደንብ እኔ አማርኛ አይደል እንደ የማወራው፣ ግን በነገራችን ላይ በደንብ እኔ ሳሰሙኝ ለምን እንዲህ ታደርጊያለሽ፣ ለምን እንዲህ ትሸጫለሽ ብላችሁ ደግሞ አትናገሩ። እሙሀም ያህልዊን ይሄን ቪዲዮ እንደወደዳችሁ ተስፋ አረጋለሁ። በሰዓቱ ባለመፖስቴ ደግሞ በጣም ይቅርታ። ለምን እንኳን አደረሳችሁ ያልኩኝ ነው። ቪዲዮን ከዚህ በታች ማሳጠር አልችልም። ግዴታ 8 ደቂቃ መሙላት አለበት በደንብ ማስታወቂያ እንዳስገባ እንጂ ቁርጥርጥ አድርጌ እለቅላችሁ ነበረ። የተደጋገመ ከሆነ በጣም ይቅርታ። በቀጣይ እንደተለመደው በእናንተ ኮሜንት በአሪፍ ቪዲዮ ተመልሼ እመጣለሁኝ። ባያ ሄልዊን